እነርሰውና ነገሩን እዚህ ጋር ብንቋቸው ይሻላል። አዎ የኔ ልጅ አትበኝ። እንዳንተ ጨካኝና አረመኔ ናት የለኝ። እባክህ ልጄ አንተ እንኳን ተረዳኝ፣ እንደዚህ አትበለኝ። ምን ነው የምሰማሽ? ለካ አባዬ ይህን ሰምተው ነው በአንቺ የተነሳ ሞት አፋፍ ላይ ደርሶ የተመለሰው። እሺ በቃ እንደፈለክ በለኝ። ምንም ብትለኝ ሲያንስብኝ ነው። ለመሆኑ ኑሐሚንን ሆስፒታል ውስጥ ምን ነበር ያልሻት? አቶ ተሰማም አባዬን ሆስፒታል ውስጥ ገብቶ ሲማጸረው ነበር ተው እያለ። ምን እንደምል አላውቅም የኔ ልጅ። እኔ ምንም አፍ የለኝም። ዶስ ምን አፍ አለሽ እና ምን ትያለሽ? ቆይ ቤቱን ለቃልሽ ሄደች አይደለም? ቆይ ምን ብትበድልሽ ነው በዚህ ደረጃ እንደዚህ ጨከንሽ? በቃ ናሁም ጥፋቴን አታብዛው። ሌላው ቢቀር እኮ ኑሐሚን እንኳን ይቅርታ አድርጋልኛለች። እኔ ግን መቼም ይቀራለሽ። ምክንያቱም አንቺም ነገ ለልጅ ታዘገኛለሽ። ምን አልክ? አዋ አንቺም አምራንን እንደ ኑሐሚን ትጠያት የለም ነገ እሷ ላይ እስክፏ ለማድረግሽን በምን አውቃለሁ? ቆይ ናሁም የዚህኛው ጨካኝነት አድርገህ ነው እንደምታስበኝ? እናት ነው ያልሽው? አንቺ እኮ መቼም እናት አትበይም። እናት ብትሆኚ ኖሮ የአንዲት እናት እንባና ደም በጣም ያሳስብሽ ነበር። የፈለግከውን በለኝ። ለነገሩ ምንም ብትለኝ ይገባኛል። ደግሞ የልጄ እናት እዚህ ያመጣለሁ አለ። አንቺ እያለሽ መቼም አላረገውምሽ። እንደው ፈጣሪ ምንድን ነው የሚሻለኝ? ቆሽ ወይዘሮ ገነትና ኤደን በሴራቸው ምክንያት ማለትም በሴራቸው መሰረት እነ ኑሐሚን ቤት በመግባት እናም እንደ ቤተሰብ አብረን እንኖራለን ብለው በማሰብ አሁን ላይ እርግጠኛ ሆነዋል። ማለትም ከነ ኑሐሚን ጋር እየኖሩ ይገኛሉ። ጸባያችንን አሳምረን አመላችንን አለስልሰን እዚህ ቤት መኖር አለብን። እናም ይህ ቤት ደግሞ ሲገዛላቸው የኛ ቤት ይሆናል በማለት ነበረ ህልማቸውን እያሰቡ እየኖሩ የሚገኙት። አሁን ላይ ኤደንም ኑሐሚንን እንደ አባቷን ደግሞ እንዳባት እያየች መኖር ጀምራለች። ነገር ግን ይህ የለመደ ጸባይ አንድ ቀን የሆነ ነገር ትተነፍስና ከዛ ቤት ይባረራሉ ብዬ አስባለሁ። ወይ ኑሐሚንን አንቃ ለመግደል ትሞክራለች ወይም ደግሞ እንደለመዱት የኑሐሚንን ልጅ ለመግደል ይሞክሩ ይሆናል። ማለትም ከዚህ በፊት እንደተደረገባት ስለሚያውቁ እነሱም ይህን ድርጊት ለምን እኛ ፈጽመ ነው እሷን አናበሳጫትም ለማለት የሚሞክሩ ይመስለኛል። ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ኑሐሚን ፊልምን ከባለፈው ፓርቲ የቀጠለ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ኤደንና ወይዘሮ ገነት አሁን ላይ አቶ ሌኩም መሞት የለበትም እያሉ በማሰብ ላይ ይገኛሉ። የአቶ ሌኩም መሞት አሳስቧቸው ሳይሆን ቤቱን ሳይገዛልን እናም ደግሞ ገንዘብም ሳይሰጠን በማለት ነበረ። እንግዲህ የሰው ነፍስ ሳይሆን ያሳሰባቸው የራሳቸው ሀብትና ገንዘብ ማግኘት ነው። ኑሐሚን ደግሞ የአቶ ሌኩን በህይወት መኖር እጅግ በጣም እያሳሰባት የሚገኘው የሱ ጥሩነት በገንዘብ አይለካም ብላ ስለምታስብ ነው። የአቶ ሌኩን የዋህነትና ደግነት ዘላለም ሊያኖረው ይገባል። እናም ገንዘቡ ያን ያክል አስፈላጊ አይደለም። ይህ ነገር ለኑሐሚን ብዙም አያሳስባትም። ምክንያቱም በቀላሉም ይሁን በከባዱ ብዙ ፈተናዎችን ስላየች አሁን ላይ ገንዘብ ለሷ ምንም ነው። ከምንም በላይ ሰው ይበልጣል። ከምንም በላይ ህይወት ይበልጣል። እናም አባቷ ታክሞ እንዲድንላት ትፈልጋለች። በተመሳሳይ ደግሞ አቶ ሌኩንንም እንደ አባቷ ስለምታየው ጤናማ ሆኖ እንዲኖርላት ትፈልጋለች። ኤሚም አሁን ላይ የአባቷን ሆስፒታል መግባት ሰምታ ወደ ሆስፒታል እየተሯሯጠች መጥታለች። አባቷን በምላሹ ልጄ የት ነበርሽ ብሎ ከመቆጣት ይልቅ አንቺ ዱርዬ ልጅ እንኳን መጣሽ፣ የአባትሽን ሆስፒታል መግባት አልሰማሽም ነበር አይደል? ለዛም ነው እስካሁን እየቆየሽው በማለት ነበረ ለኤሚ ንጹህ ፍቅር መስጠት የፈለገው። ኤሚም ሁሉም ነገር ሳይገባት አይቀርም። ማለትም አባቷ ሆስፒታል የገባው በነ ኑሐሚን ነገር ምክንያት መሆኑ ሳይገባት አይቀርም። በተደጋጋሚ ኑሐሚን ላይ እየዛተችባት ትገኛለች። ነገር ግን ኑሐሚን ሳትሆን ችግሯ እናቷ ናት። እናቷ አርፋ ተቀምጣ ቢሆን ኖሮ አቶ ሌኩን በዚህ ልክ አይቀጣም ነበረ። ማለትም ሆስፒታልም አይገባም እናም ራሱንም አይስትም ነበረ።
ናሆም ደግሞ በእናቱ እጅግ በጣም ተበሳጭቶባታል። እናም እማዬ አንቺ እንደዚህ አይነት ሰው መሆንሽን ማመን አልችልም በፍጹም። አምራን እኮ እኔ ጋር ትኑር እያልኩኝ እየታገልኩ ነበረ እና እንዴት አድርጌ ነው ከአንቺ ጋር ልትኖር የምትችለው? አንቺ የኔንም ልጅ ከመግደል ወደ ኋላ አትይም። ስለዚህ በፍጹም እኔ ሚስቴን እዚህ ቤት አላመጣትም። እዛው ውጪ ቤት ተከራይተን እንኖራለን። እናም ካጠገባችን ደግሞ ትርቂያለሽ። አንቺ አውሬና ሴጣን የሆንሽ ሴት ነሽ። አንቺ በፍጹም እናት አይደለሽም። እናት ሆነሽም አልሞከርሽም። እንዴት የኑሐሚንን ልጅ ለመግደል ትሞክሪያለሽ? ሲል ነበረ እናቱን የእናትነት ክብሯን ያሳጣት። እናም ደግሞ ዝቅ አድርጎ ያያት። እናም በልጆቿ መዋረዷ እናም ዝቅ ማለቷ እጅግ በጣም አሳፍሯታል። አሁን ላይ ወይዘሮ ዝናሽ የምትይዘው የምትለቀውን ነገር አጣለች። ይህ ነገር ደግሞ የሆነው በኑሐሚን ምክንያት ነው ማለቷን ትቀጥላለች። እናም ኑሐሚን አንቺ ይቅርታ ብታደርጊልኝ እኔ በፍጹም ይቅር አልልሽም እያለች ነበረ። በሷም ብሶ ስለ ኑሐሚን መጥፎነት ስታስብ የነበረው። አሁን ላይ የቤተሰቧንም የሁሉንም ሰው እምነት ያጣችው ወይዘሮ ዝናሽ ሌላ እቅድ በማውጣት ላይ ትገኛለች። እሱም ምንድነው? ስሟን ለማደስ የግዴታ ሌላ ታሪክ ያስፈልጋታል። ነገር ግን ይህንን ነገርም የምታደርገው በኑሐሚን ላይ ነው። ከገነትና ከኤደን ጋርም ለመስራት ብትሞክርም በፍጹም እነሱ ከዚህ በኋላ አብሯት የሚሰሩ አይመስለኝም። ምክንያቱም አሁን እነሱ የተደላደለና የሞቀ ህይወት እየኖሩ ይገኛሉ። ስለዚህ ከወይዘሮ ዝናሽ ጋር ወደኋላ ተመልሰን እንሰራለን ብለው አያስቡም። አሁን ላይ እነሱ እጅግ በጣም እያሳሰባቸው ያለው የቤቱ ጉዳይ ነው። በሞትና በሽረት ውስጥ እያለ አቶ ለይኩንን ለምን ስለ ቤቱ አያወራውም ስትል ነበረ ኤደን እያወራች ያለችው። እናም በዚህ ልክ ገንዘብ እያስፈለጋቸው እና እያሳሰባቸው ያለው የገንዘቡ ሁኔታ ነው። ወይዘሮ ዝናሽ አሁን ላይ አንድ እርምጃ ለብቻዋ መራመድ አልቻለችም። እናም ከማን ጋር ይህንን ነገር ልታደርግ እንደምትችል መገመት በጣም ቀላል ነው። ማለትም ለኑሐሚን በቀል ማዘጋጀት እንደምትችል እሱም ከልጇ ጋር ነው። ማለትም ከኤሚ ጋር ማለት ነው። አሁን ላይ ከኤሚ ጋር አብራ መስራት ይኖርባታል። ያው ዞሮ ዞሮ ተንኮል ቢሆንም የሚሰሩት ነገር ግን አንድ አጋዥ ስለሚያስፈልጋት ልጇንም እዚህ ተንኮል ውስጥ ታስገባታለች ብዬ አስባለሁ። እሷ ደግሞ ማለትም ኤሚ ማለት ነው ከኤርሚያስ ጋር የጀመረችው ነገር ስላለ ኤርሚያስን ስለነ ኑሐሚን ተንኮል ለመስራት አግዘኝ ብላ ትጠይቀዋለች ብዬ አስባለሁ። ኤርሚያስ ደግሞ ከኑሐሚን ጋር ፍቅር ስላለበት በፍጹም እያንዳንዱ የሚያደርጉትን ነገር እንደውም እየተከታተለ ለኑሐሚን የሚነግራት ይመስለኛል። እሱ ከኤሚ ይወስዳል እናም ለኑሐሚን ያቀብላል። ስለዚህ አሁንም እንዳልተዋት ስታቅ ኑሐሚን ዝርግፍግፍ አድርጋ የዳግምን ሚስጥር ትናገርባታለች ብዬ አስባለሁ። ምክንያቱም እሷ አርፋ ካልተቀመጠች እሷ ደግሞ አርፋ የምትቀመጥበት ምንም ምክንያት አይኖራትም። ልጇን ለማጥፋት ያልተመለሰች ሴትዮ አሁን ደግሞ እሷን ለማጥፋት ትመለሳለች ብዬ አላስብም። ስለዚህ ኑሐሚንም ይህ ነገር ገብቷት ወይዘሮ ዝናሽን በቶሎ ታጋልጣት። እናም የዳግምን የእሷ ልጅነትን ተናግራ ሁሉንም ነገር ቤተሰቡ ሚስጥሩን አውቆ አቶ ለይኩንና ወይዘሮ ዝናሽ ይፋታሉ ብዬ አስባለሁ። እናም እሱ የሚያስፈልጋትን ገንዘብ ሰጥቷት ከነ ልጇ አውጥቶ የሚጥላት ይመስለኛል። ማለትም ዳግምን ይዛ ከዛ ቤት እንድትወጣ እናም ደግሞ ካጠገባቸው እንድትርቅ ከቤተሰቡም እንድትርቅ የሚያደርግ ይመስለኛል። ይህ ነገር ከሆነ ደግሞ ናሆምና አምራን ወደ ቤት ይመለሳሉ። እናም እዛ ቤት ቆንጆና ደስ የሚል የቤተሰብ ህይወታቸውን ይኖራሉ ብዬ አስባለሁ። ምክንያቱም አምራን በተደጋጋሚ እዚህ ቤት እንግባ እያለች እየጠየቀችው ስለነበረ። እናም ይህ ቤት ወይዘሮ ዝናሽ ከወጣች ባዶ ነው የሚሆነው። አቶ ለይኩንና ኤሚ እና ናሆም ነው አብረው የሚኖሩት። ስለዚህ ናሆምን ሚስቱን አምጥቶ እዛ ቤት እንዲያኖር የሚፈቅድለት ይመስለኛል። ማለትም አቶ ለይኩን ማለት ነው። አሁን ላይ ወይዘሮ ዝናሽ ግራ ፈትል ሆኖባታል ሁሉም ነገር። እናም በዚህ ነገር ደግሞ እየተጨናነቀችና እየተብሰለሰለች ትገኛለች። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ። ባይ